አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ እናወጣና ቁጥር 12 ላይ እናነባለን። እንደዚህ ያነባለው ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስም አልተነሳም ማለት ነው። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስንም አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስም አልተነሳም። ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከኃጢአታችሁ አላችሁ ማለት ነው። እንዲህም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስን ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝነን። ጌታ ይባረክ። በተወሰነ ደቂቃ የማካፍላችሁ ክርስቶስ ከሞት ባይነሳ ኖሮ በሚል ርዕስ ነው። የምትጽፉ ሰዎች ክርስቶስ ከሞት ባይነሳ ኖሮ አስባችሁታል? ክርስቶስ ከሞት ባይነሳ ኖሮ ምን ሊሆን እንደሚችል ስንቶቻችሁ አስባችሁ እንደምታውቁ አላውቅም። ነገር ግን ሐዋርያው ጳውሎስ ለቆሮንቶስ ሰዎች በሚጽፍላቸው በዚህ መልእክት ውስጥ በተለይ በቆሮንቶስ ቤተክርስቲያን ውስጥ ሙታን አይነሱም የሚል አንዳንድ ትምህርትና ሐሳብ ያላቸው ሰዎች ስለነበሩ ጳውሎስ ለነዚህ ሰዎች መልስ ለመስጠት ይሄንን አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ከቁጥር 12 ጀምሮ ያለውን ሐሳብ ያስቀምጥላቸዋል። ወዳጆቼ የትንሣኤ በዓል የለቅሶ በዓል አይደለም። ይሄን እንድታቁ ፈልጋለሁ። በትንሣኤ ጊዜ የጌታን አዳኝነት፣ ሁሉን ቻይነቱን፣ ጌትነቱን ሴሌብሬት ለማድረግ ለማምለክ ጌታን ከፍ ለማድረግ ነው እንጂ የምንሰበሰበው እንደው ለለቅሶ አይደለም። የምንሰበሰበው ልንተክዝ፣ በጣም በቃ ልንቆዝም፣ መከራውን እያሰብን በጣም እንድናዝን ተፈልጎ አይደለም። የትንሣኤ በዓል የምስጋና በዓል፣ የደስታ በዓል፣ የድል በዓል እንደሆነ እንዲታወቅ ይገባል። ዋናውም ደግሞ የክርስትና ፋውንዴሽኑ መሰረቱ ትንሣኤ ነው። የእግዚአብሔርም ቃል እንደሚናገር በኋላ ላይ በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ያለውን ሐሳብ አሳያቸዋለሁ። ክርስቶስ ከሞት ባይነሳ ኖሮ 10 እና 11 የሆኑ ነጥቦችን አሳያቸዋለሁ። ምን ይሆን ነበር ጌታ ከሞት ባይነሳ ኖሮ? ሐዋርያው ጳውሎስ ለቆሮንቶስ ሰዎች በሚጽፍላቸው በዚህ መልእክት ውስጥ የሚነግራቸው የመጀመሪያው ነገር ምንድነው? ክርስቶስ ከሞት ባይነሳ ኖሮ ይልና አንደኛ የምትጽፉ ሰዎች ስብከታችን ከንቱ ነበር ብሎ ይናገራል። ስብከታችን ከንቱ ነበረ፣ ባዶ ተስፋ ይሆን ነበረ። እንደውም አንዳንድ መጽሐፎች ሲናገሩ ምን ይላሉ? ምግብ በሌለው ባዶ ጠረጴዛ ላይ እንደተዘረጋ ጨርቅ ይሆን ነበር ብሎ ይላሉ። ስብከታችን፣ ትምህርታችን ከንቱ ይሆን ነበረ። ነገር ግን ስብከታችን የእግዚአብሔርን ኃይል የተሞላ እንደሆነ ልክ ዘር በምድር ላይ ወድቆ እንደሚበቅል፣ ብርሃንም ጨለማን እንደሚገፍ፣ ሕይወትም ሞትን እንደሚውጥ ልክ እንደዛ ስብከታችን በእግዚአብሔር ኃይል የተሞላ ማዳን የሚችል እንደሆነ የእግዚአብሔር ቃል ይናገራል። ወዳጆቼ የጌታ ኢየሱስ ክርስቶስ ከሞት መነሳት ስብከታችንን የትንሣኤው ኃይል እንጂ የሙታን ታሪክ እንዳይሆን አድርጎታል። ወዳጆቼ ጌታ ከሞት ባይነሳ ኖሮ ስብከታችን የሚሆነው የሙታን ታሪክ ነበረ። ወንጌል ከሌላው ትምህርት ሁሉ የሚለየው፣ ከፍልስፍና የሚለየው፣ ከታሪክ ከሂስትሪ የሚለየው የሙታን ታሪክ አለመሆኑ ነው። የሕያው ጌታ እንደዚሁም ደግሞ እሱን የተከተሉ ሕያዋንን ማህበር በተመለከተ የሚነገር መሆኑ ነው። ስለዚህ ስብከታችን የትንሣኤው ኃይል እንጂ የሙታን ታሪክ አይደለም። ወዳጆቼ ስብከታችን ልብን ለእምነት መቃብርን ለሕይወት የሚከፍት ቁልፍ እንጂ ተራ ንግግር አይደለም። በየቤተ ክርስቲያኑ በየፕሮግራሙ ተገኝታችሁ ከዚህ ከእግዚአብሔር ቃል ወንጌል ሲነገራችሁ፣ ሲሰበካችሁ፣ ስትሰበኩ የምትሰሙት እሱ ልክ አንዳንድ ጊዜ ጠዋት 2 ሰዓት ላይ እንደምትከፍቱት ዜና አይደለም። አልፎ አልፎ እንደምትሰሙት ማህበራዊ ሚዲያ ላይ እንደሚገጥማችሁ ፍሬከርሲኪ የሆነ ጉዳይ አይደለም። ይሄን የእግዚአብሔርን ቃል በሚነገር ጊዜ ልክ ዘር መሬት ላይ ወድቆ እንደሚበቅል ይገርማችኋል። እንደ ድንጋይ የጠጠረ ልብ ላይ ወድቆ ሕይወትን የሚዘራ፣ እስራትን የሚበጥስ፣ ጨለማን የሚገፍ፣ መቃብርን ለሕይወት የሚከፍት፣ ደግሞ ልብን ለእምነት የሚከፍት ይሄ ወንጌል ሲሰበክ ሰምተን እኮ ነው ልባችን ለእምነት የተከፈተው። ይሄ ወንጌል ሲሰበክ ሰምተን እስራታችን ተበጠሰ፣ ጨለማችን ተገፈፈ፣ መቃብራችን ተከፈተ። ጳውሎስ ለቆሮንቶስ ሰዎች እንደዚህ ያላቸው፣ ኢየሱስ ከሞት ባይነሳ ኖሮ ስብከታችን ከንቱ ይሆን ነበር አለ።
ተራ ወሬ ይሆን ነበረ። ግን ተሰምቶ የሚረሳ ይሆን ነበረ። ግን ከሞት ተነሳ። ይሄ ትንሣኤ የክርስትና ፋውንዴሽን እንደሆነ መሰረት እንደሆነ ወዳጆቼ ይሄ በዚህ በጣም ልታቁ ይገባል። ትንሣኤ ባይኖር ኖሮ በየቤተ ክርስቲያኑ የሚሰበክ የሚነገር ትምህርት በሰው ሕይወት ላይ አቅም ባልኖረው ነበር። ለምን? ያ ትምህርት የሙታን ታሪክ ነበር የሚሆነው። ከመቃብር በታች የገቡ ሰዎች ታሪክ ነበር የሚሆነው። አሁን ግን የጌቶች ጌታ የነገስታት ንጉስ ሞትን ድል ያደረገ ሕያው የሆነ ጌታ የኔ ጌታ ነው የሚል ሰው ካለ አሜን ይበለኝ። የሆኑ ጴንጤዎች መንገድ ላይ ይቆሙና እንደዚህ ይላሉ፣ ወዳጄ ይላሉ፣ ኢየሱስ ክርስቶስ ይወድሃል፣ ከሞት ወደ ሕይወት ከጨለማ ወደ ብርሃን እንድትመጣ ልጁን ሰጥቶሃል። ይሄ ስብከት ይገርማል። በመንፈስ ቅዱስ አማካኝነት ወደ ውስጥ ይገባል። ልክ ምግብ ስትበላ ስትሬንግዝ እንደምታገኝ፣ ልክ ምግብ ስትበላ መድኃኒት ስትውጥ ለህመም ፈውስ እንደሚሆን ይሄ የኢየሱስ ከሞት መነሳት ከጨለማ ወደ ብርሃን። እስቲ አሜን በሉ በደንብ አድርጋችሁ። ስብከታችን በግሪክ ስለተነገረ አይደለም ትርጉም የኖረው፣ በአርማይክ ስለተነገረ አይደለም፣ ዶክተሮች ስለሰበኩት አይደለም። ወንጌል አቅም የኖረው ፕሮፌሰሮች ስላወሩት አይደለም። ወንጌል አቅም የኖረው ወንጌል ለወንጌል ጉልበት የሰጠው የጌታ ከሞት መነሳት ነው። እስቲ አሜን በሉ በደንብ አድርጋችሁ። ትልልቅ ሀብታም ሰዎች፣ ታዋቂ ፕሮፌሰሮች፣ ታዋቂ ግለሰቦች እዚህ ወንጌል ውስጥ ስለገቡ አይደለም ጉልበት የኖረው። ለምን ይመስላል? ኃያላኖችን መማረክ የቻለው ነገስታቶችን ያንበረከከው አሜን ይባላል። አንተ ሺዎችን ማዳን የቻለው ይሄ ወንጌላችን የትንሣኤ ወንጌል ነው። ጩሁና በደንብ አድርጋ አሜን ባል። ወንጌላችን የትንሣኤ ወንጌል ነው። ሼክስፒር ሞቷል። ማህተመ ጋንዲ ሞቷል። ብዙ ፈላስፎች ሞተዋል። ትላንት የነበሩ ዛሬ የሉም። ዛሬ የሚነገረው የሙታን ታሪክ ነው። የሚነበበው ስለነሱ ከመቃብር በታች ስለገቡ ሰዎች ያለፈ ታሪክ ነው። ወንጌል ግን ያሁን ዜና ነው። ያሁን የምስራች ነው። ይሄን ያደረገው ትንሣኤ ነው። አሜን ይባላል። ሃሌሉያ አሜን። ወዳጆቼ ስመጥር ገናና ሀብታም ባለዝና ባለስልጣንና ባለብዙ ግርማ የሆኑ ሰዎች ስለሚከተሉት አይደለም ብዙዎችን መማረክ የቻለው እና ይነከን እና ይደፈሬን ሁሉ ያንበረከከ በፍቅሩ ገመድ የሳበ ልባችንን እንደ ሰም ያቀለጠ ዘመናችንን እንድንሰጠው ያደረገ ሃሌሉያ። ወዳጆቼ በአንድ ከተማ በአንድ ወገን ጨለማ፣ ሞት፣ ባርነትና ተስፋ መቁረጥ ነበረ። ከዛም ተሻግሮ ትልቅ ገደል ነበረ። ከገደሉ ወዲያ ማዶ ደግሞ ሕይወት፣ ብርሃን፣ ነፃነትና ደስታ ነበረ። ከዚህኛው ወገን ወደዛኛው ለመሻገር ህዝቦች አልቻሉም ነበረ። አንድ ቀን ንጉሱ መጣና ድልድይ ሰራ። ድልድዩን የሰራው ከእንጨትና ከድንጋይ አልነበረም፣ ከስጋና ከደሙ ከሞትና ከትንሣኤው ነበረ። ከዛ ከሞት ከጨለማ፣ ከዛ ከጥፋት፣ ከዛ ከተስፋ መቁረጥ በወንጌል ስብከት አማካኝነት ብዙዎች ሞቱን እየረገጡ ስጋውን እየረገጡ እስቲ አሜን በሉ በደንብ አድርጋችሁ። በሞቱና በትንሣኤው በኩል በስጋና በደሙ በኩል ከዛ ከሞት ቀጠና ወደ ሕይወት፣ ከተስፋ መቁረጥ ወደ በረከት፣ ከሐዘን ወደ ደስታ መጥቻለሁ የሚል ሰው ካለ አሜን ይበል። ሃሌሉያ። ጳውሎስ እንደዚህ ያለ ሙታን የማይነሱ ከሆነ ስብከታችን ከንቱ ነበራል። እስከ ሶስተኛ ሰማይ ድረስ ሄደን 3 PhD ተምረን ሊሆን ይችላል እና እኛ ምሁር መሆናችን መጽሐፍ ማገላበጣችን አይደለም ለስብከታችን ጉልበትና አቅም የሰጠው። ይሄን አለ። ስለዚህ እኔ እንደዚህ እላለሁ ወዳጆቼ፣ ስብከታችን ልክ እንደ ዘር መሬት ላይ ወድቆ እንደሚበቅል፣ ልክ ጨለማን እንደሚገፍ ብርሃን፣ ሞትን እንደሚውጥ ሕይወት፣ ልክ እንደዚሁ የትንሣኤው ኃይል እንጂ የሙታን ታሪክ አይደለም። ከዘፍጥረት እስከ ዮሐንስ ራእይ ብታነብ የምታገኘው በሕይወት ያለን ጌታ ይገርማል።
ቶሎ ብዬ ልንገራችሁ። ሁለተኛው ጳውሎስ እንደዚህ አለ፣ ኢየሱስ ከሞት ባይነሳ ኖሮ ኢየሱስ ከሞት ባይነሳ ኖሮ ምን ይሆን ነበር ሲባል እምነታችን ከንቱ ነበር አለ ጳውሎስ። አንብቡት ቆሮንቶስ 15 ከቁጥር 12 ጀምሮ እምነታችን ከንቱ ነበር አለ። ወዳጆቼ እምነታችን በእሳት እንደማይቃጠል አለት ነው፣ በስደት እንደማይጠፋ መንፈስ ነው እምነታችን። ለዚህ ነው የማይነቃነቅ የነፍስ መልህቅ ነው። ይገርማቸዋል። የሞት መድኃኒት ነው፣ የኃጢአት መርዝ ነው። ይሄ እምነታችን በገፉት ቁጥር ይበዛል። ይገርማል። ባሳደዱት ቁጥር ይከሳል። ይገርማል። ይገርማል። እምነታችን የማይነቃነቅ ጽኑ የነፍስ መልህቅ ነው። እምነታችን ስትሮንግ እንዲሆን ያደረገው ወዳጆቼ ይሄ የወንጌል አማኞች ክርስትናና ትምህርት እንደዚህ ምድርን የሸፈነው በስንዴና በፍርኖ ዱቄት በሰልባጅ እንደሚባለው እንዳይመስል። ይገርማል። ሸራ እየወጠረ በቅርጮ ቤት ውስጥ እየተሰደደ ከእድል እየተባረረ መቃብር እየተከለከለ በብዙ ሁኔታ ልጅ አይደለም ተብሎ ብዙዎች ከትዳር ተባረዋል። ይገርማል። ኢኮኖሚያቸውን እየነጠቋቸው ትምህርታቸውን እንዲያቋርጡ እያደረጉ መኖሪያ ስፍራ እየከለከሏቸው፣ ግን ክርስትና እያበበ እየገዛ እየወጣ እየዋጠ የቀጠለበት ምክንያት የእምነታችን መሰረት የክርስቶስ ትንሣኤ ነው የሚል ሰው አሜን ይባል። እምነታችን ከንቱ ይሆን ነበር። ኢየሱስ ከሞት ባይነሳ ኖር ከንቱ ይሆን ነበር። ለምን ሲባል ክርስቲያኖች የሚያምኑት የሞተን ሰው ነበር። ሶስተኛው ጌታ ከሞት ባይነሳ ኖሮ ወዳጆቼ ሐዋርያት ሐሰተኞች ይሆኑ ነበር፣ የሐሰት ምስክሮች ይሆኑ ነበር አለ ጳውሎስ። እኛ የመሰከርነው የነገርናችሁ ሁሉ እኛ የሐሰት ምስክር በሆን ነበር አለ። እነ ጴጥሮስ፣ እነ ጳውሎስ፣ እነ ያዕቆብ፣ እነ ዮሐንስ፣ እነ ማቴዎስ የነገሩን ወንጌል ሕያው ለመሆኑ ዋና መሰረት የሆነው ትንሣኤ ነው። ታውቃላችሁ። ይሁን እኔን በደንብ አድርጋችሁ ስሙኝ። እንኳን ዛሬ በነጩ ፈረስ ላይ እንኳን ዛሬ በዙፋኑ ላይ በአምባ ፈረስ ላይ ተቀምጦ አይደለም፣ ትላንትናም መስቀል ላይ ተንጠልጥሎ መጣለው ብሎ አልቀረም። ጎኑን በጦር ተወግቶ የሾህ አክሊል አርገውበት ደፍተውበት አዋርደውት ገርፈውት መጣለው ብሏቸው ነበር። ያ መጣለው ያላቸው ጌታ ያዩት ልብሱ ወልቆ ጎኑ ተወግቶ ደም በደም ሆኖ ነበር። እንኳን ዛሬ ሞትን ድል አድርጎ በዙፋኑ ላይ ተቀምጦ ዛሬ በነጩ ዙፋን ላይ ተቀምጦ አይደለም፣ መጣለው ብሏል። ይመጣል። በቅርብ ጊዜ ይመጣል። ዓለም እንደ ጥላ ያልፋል፣ ይመጣል። የእምነታችን መሰረት ወዳጆቼ፣ እምነታችን መሰረት የክርስቶስ ትንሣኤ ነው። እምነታችን ከንቱ ይሆን ነበራል። አራተኛ ከኃጢአት ነፃ መውጣት አንችልም ነበር። ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እንደዚህ አለ፣ ወዳጆቼ እኛ የክርስቶስ ወንድሞች የእግዚአብሔር ልጆች የተደረግነው በክርስቶስ ኢየሱስ ሪሰረክሽን ትንሣኤ ነው። የእግዚአብሔር ቃል ሲናገር በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ስለ በደላችን የሞተውን እኛንም ለማጽደቅ የተነሳውን ይላል የእግዚአብሔር ቃል ሲናገር። ጌታ ኢየሱስ ክርስቶስ ከሞት ባይነሳ ኖሮ ራይቸስነስ የሚባል ጽድቅ የሚባል ነገር ለሰው ልጅ ባልተቆጠረ ነበር። አብርሃምም አመነ እምነቱም ጽድቅ ሆነ ተቆጠረለት ተብሎ እንደተጻፈ ጽድቅ ባልተቆጠረልን ነበረ። ወዳጆቼ ኢየሱስ ሞቶልን ብቻ ቢቆር ኖሮ ባይነሳ ኖሮ ዕዳው የተከፈለ ጽድቅ ግን ያልተቆጠረለት ምስኪን ሰው እንሆን ነበር። ጽድቅ ማለት እግዚአብሔር በሰው ውስጥ ያለው ትክክለኝነት ማለት ነው። ከኃጢአታችን ነፃ ባልወጣን ነበር። እስቲል የሚከሰን እስቲል የሚወቅሰን ትዝ ይላችኋል። ያቺ ሸክም የነበረባት ሴት ወደ መቅደስ ትመጣ የነበረች ሴት፣ ያ የድካም መንፈስ ያጎበጣት ሴት፣ እኔና እናንተን ከትላንት በስቲያ ኃጢአት ያጎበጠን፣ ኃጢአት ያንከራተተን፣ ኃጢአት ተስፋ ያስቆረጠንን ሰዎች ዮሐንስ እንደዚህ ያለ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚያስወግድ የሚሸፍን አይደለም፣ የሚደብቅ አይደለም። በብሉይ ኪዳን የነበረው በግ ደሙ ዋይ በብሉይ ኪዳን በጉ ከሰው ነበረ። በአዲስ ኪዳን ግን በጉ ከእግዚአብሔር ነው። በብሉይ ኪዳን ሰዎች ለኃጢአታቸው ለማስተሰረይ በግ ይዘው እንደ ኢኮኖሚያቸው ዋኖስ ይዘው ሕይወት ያለው ነገር ይዘው ወደ እግዚአብሔር ፊት ይመጡ ነበር። አሁን ግን በአዲስ ኪዳን፣ ምክንያቱም አዲስ ኪዳን ሰማይ ለእግዚአብሔር የሰራበት ኪዳን ነው። አዲስ ኪዳን ሰው ለእግዚአብሔር የሚሰራበት ኪዳን አይደለም። ለዚህ ነው የዘላለም ሕይወት የጉልበት ስራ ውጤት አይደለም።
ዮሐንስ እንደዚህ ያለ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ማናችሁም በዚህ መካከል ያላችሁ ሰዎች የተወገደ እንጂ የተከማቸ ኃጢአት የለባችሁ። በክርስቶስ ኢየሱስ የተወገደ እንጂ የተከማቸ ኃጢአት የለባችሁ። ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው አለ። አሜን። አዲስ ፍጥረት፣ አዲስ ፍጥረት፣ አዲስ ፍጥረት። you are free። ስም በሕይወት መዝገብ ተጽፏል። አራሚን በል። እኔ ሁሉ ጊዜ የምሰጠው ምሳሌ አለ። ኢትዮጵያ ኤርላይንስ ሄደ ትኬት ስትቆርጥ you are 100% you are sure ዲሲ ከቆረጥክ ዲሲ ነው የምትሄደው፣ ዳላስ ኤርፖርት ነው የምትሄደው እንጂ በስህተት ነው ብሎ ኬፕ ታውን አይወስድም። ይገርማል። ሰው እንኳን ቲኬት ቆርጦ ይገርማል። ቲኬቱን የቆረጠው ተሳፋሪ ብቻ አይደለም፣ እዛ የሚጠብቀው ሰው እንኳን ሰውየው እንደሚመጣ በተባለው ሰዓትም እንደሚመጣ አምኖ ኤርፖርት ሄዶ ይጠብቀዋል። ይገርማል። እውነቴን ነው የምነግርህ። ሰው እንኳን ቲኬት ቆርጦ እርግጠኛ ነው። በኢየሱስ አምኖ እርግጠኛ አለመሆን አይቻልም። ድነሃል የምንለው ለዚህ ነው። አሜን ይባላል። እምነታችን ከንቱ ይሆን ነበራል። ከኃጢአታችን ነፃ አንወጣም ነበር። ኢየሱስ ከሞት ባይነሳ ኃጢአታችንን ምን ያጥብልን ነበር? ምን ያጥብልን ነበር? የትኛው እንዶድ የትኛው ሁኔታ ያጥብልን ነበር? ነፍሳችንን በሰይጣን ባርነት እንድንገዛ ያደረገንን ወዳጆቼ ጳውሎስ ነው። ቆሮንቶስን አንብቡት። ኢየሱስ ከሞት ባይነሳ ስብከታችን ከንቱ ነበር፣ እምነታችን ከንቱ ነበር፣ ከኃጢአታችን ነፃ ባልወጣን ነበር። እሱ ብቻ አይደለም የሐሰት ምስክሮች በሆን ነበራል። አምስተኛ ክርስቶስን አምነው የሞቱ ይጠፉ ነበር። ከዓለም ፍጥረት ጀምሮ ይላል ጳውሎስ በቆሮንቶስ መጽሐፍ ውስጥ ከዓለም ፍጥረት ጀምሮ ኢየሱስን አምነው ያድነኛል ብለው ወዳጆቼ በዘይት ተቀቅለው በመጋዝ ተሰንጥቀው በእሳት ተቃጥለው ተዘቅዝቀው የተሰቀሉ ያድነኛል ብለው ራሳቸውን የሰጡ በቄሳር ፊት የቆሙ ጌታ የሞተው እንጂ አንተ አይደለህም ያሉ ፊት ለፊት ቻሌንጅ ያደረጉ እስራት ስደት ያልፈሩ በምድረ በዳ የተንከራተቱ እሱን አምነው የሞቱ ይጠፉ ነበር። ብዙዎች አሉ እሱን አምነው የሞቱ ትዳሬን፣ ልጄን፣ ክብሬን፣ ጥቅሜን፣ ገንዘቤን፣ ሀብቴን ሳይሉ እሱን ብሎ የሞቷል። እሱን ብሎ የተሰደደዋል። ጳውሎስ እንደዚህ አለ፣ ሙታን ካልተነሷል ኢየሱስም አልተነሳም ማለት ነው አለ። በነገራችን ላይ በዚህ አጋጣሚ ኤቭሪ ትንሣኤን ስታከብሩ እያከበራችሁ ያላችሁት የጌታን ከሞት መነሳት ብቻ ሳይሆን ዋን ዴይ ኢን ዘ ፊውቸር እናንተም ብትሞቱ ከሞት እንደምትነሱ አሁን እያከበራችሁ ምንድነው እያላችሁ ያላችሁት? ኢየሱስ እንደተነሳ እኔም እነሳለሁ፣ ሞቼ አልቀርም። ሴይ አሜን ያላችሁ ነው። እና ኢየሱስን አምነው የሞቱ ሰዎች በጠፉ ነበራል። ስድስተኛ የዘላለም ተስፋ የሚባል ነገር አይኖርም ነበር። አሁን ከሞት በኋላ ሕይወት አለ። how do you know? በምን አወቅ ከሞት በኋላ ሕይወት እንዳለ? አንዳንዱ የምንኖረው የደበሎ ኑሮ ይመስለዋል፣ የእንሽላሊት ኑሮ የምንኖር ይመስለዋል፣ በቃ የዝሆን ኑሮ የምንኖር ይመስለው ሰው አለ። ኖ ወዳጄ እግዚአብሔር በመልኩ በሱ ምሳሌ ፈጥሮናል። ከሞት በኋላ ሕይወት አለ። ሞት ሆይ ሞጋይታል፣ ሲኦል ሆይ ድል መንሳት ይሄዳል ተብሏል። ከሞት በኋላ ሕይወት እንዳለ ያብራራልን፣ ያረጋገጠልን፣ ያስረገጠልን የጌታ ከሞት መነሳት። ጌታ ከሞት የተነሳው ፊልም ሊሰራ አይደለም። ጌታ ከሞት የተነሳው ለእኔና እናንተን ለማስገረም እንዳይመስላችሁ፣ የወጉትንና ያዋረዱትን ለማሳፈር እንዳይመስላችሁ። አንደኛ እኛ የእግዚአብሔር ልጆች የእሱ ወንድሞች እንድንሆን፣ ሁለተኛ በእግዚአብሔር ፊት ጻድቃን እንድንሆን፣ ሶስተኛ የዘላለም ተስፋና ዋስትና እንደሚኖረን አሜን ይባላል። so how do you know ከሞት በኋላ ሕይወት እንዳለ? because I know ኢየሱስ ሞትን ድል አድርጎ ተነስቷል። የትንሣኤ በዓል የኢየሱስ ከሞት መነሳት ይሄን ሁሉ ያብራራልናል። ሰባተኛ ኢየሱስ ከሞት ባይነሳ ኖሮ ክርስቲያኖች የሚያሳዝኑ ሰዎች ይሆኑ ነበር። ምስኪኖች የሚያሳዝኑ ይሆኑ ነበር። ኢየሱስ ከሞት ባይነሳ ኖሮ ለምን መሰለ?
የሞተ የሚያመልኩ ምስኪኖች ወዳጄ ምስኪኖች። በአንድ ጊዜ አንድ ንጉሥ ከቤተ መንግስት ወጥቶ ለረጅም ዓመት ጦር ሜዳ ሄደ። ቢጠብቁት አልመጣም። እነዚህ ሰዎች በጠላት ተዘረፉ፣ በጣም አዘኑ። አንድ ቀን አንድ ሰው መጣና ንጉሳችሁ በሕይወት አለ፣ ደሞም ድል አድርጓል አላቸው። በጣም ደስ አላቸው። ልብሳቸውን ቀየሩ፣ ድግስ ደገሱ፣ መንገዱን አዘጋጁ። ቢጠብቁት አልመጣም። ቢጨንቃቸው እንደገና እዛ ሰው ጋር ሄደው ምነው ቀረ አሉት። አዝናለሁ ንጉሳችሁ ሞቷል ተሸንፏል አላቸው። የሚያሳዝን ጥበቃ። በጣም ክርስቲያኖች ኢየሱስ ከሞት ባይነሳ ኖሮ የሚያሳዝኑ ሰዎች ይሆኑ ነበር። ሄሎ በደም ስሙኝ። ኢየሱስ ከሞት ባይነሳ ኖሮ ዳግም ምጽአት የሚባል ነገር አይኖርም ነበር። ለምን? የመጣው ሞቶ ቀርቷል፣ አልሄደም። ይመጣል ብለው ይጠብቃሉ ንጉሳቸውን ይመጣል ብለው ይጠብቃሉ። የሚያሳዝኑ ሰዎች ይሆኑ ነበር። ይገርማል። ቅድም ፓስተር ጆሲ ሲዘምር ነበር። የበቀደሙን አዘምር ክርስቲያን ብቻ ነው። ሄይ ክርስቲያን ብቻ ነው አላሳዝንም ወይ እኔ ብሎ የማይዘፍነው። አልሰማኝም? እኔ ዘፈኑን አልልልም። አንድ ክርስቲያን ብር ባይኖረው ስራ ባይኖረው ይገርማል ሰክሰስፉል ባይሆን ወዳጅ ባይከዳው the only one ክርስቲያን የሚዘምረው እንደዚህ ብሎ ነው። ክርስቲያን በመሆኔ እደሰታለሁ፣ በጌታ በኢየሱስ ስም አምኛለሁ። ኃጢአቴ በሙሉ ተፍቆልኛል፣ በሰማይ አዲስ ቤት ይጠብቀኛል። አንተ በደማ ሰማይ ልንገር፣ ጌታ ምስክር ይኸውልህ፣ ስራ የሌለው እዚህ ግባ ማትለው ምስኪን፣ በሰው የተከዳ ብዙ ነገር የተበላሸበት የሆነ ምስኪን ክርስቲያን አገኘው እስቲ። ይገርማል። እውነቴን ነው የምነግርህ፣ ጥግ ይዞ ሲተግዝ አታገኘው። ይገርማል። እንደውም እንደዚህ ይባላል። ይገርማል። እንደውም እንደዚህ ይባላል። የሆነ ሰው ታሞ ሲሞት ሰዎች ይሄዱና ሀብታም ነው፣ ብር አለው፣ የሆነ ነገር አለው፣ ጌታን ተቀብሏል አልተቀበል። ያሳዝናል። አንድ ሰውዬ ግን አለ። ይገርማል። የሚገርማል። አንድ ሰውዬ አለ ልክ ጌታን ተቀብሏል ሲባል አያሳዝንም። አልሰማኝም ያልኩትን አያሳዝንም። ይሄ ሰውዬ አያሳዝንም። ኢየሱስን አምኖ ደግ አረገ። ደግ አረገ። ማንም ሰው አይዞ ሊል አይችልም። ራስ አይዞ ኢየሱስ ከሞት ባይነሳ ኖሮ ምናሳዝን ሰዎች እንሆን ነበር። ለክርስቲያን ሞት መጨረሻው አይደለም፣ የብርሃን በር ነው። ይገርማል። ለዚህ ነው እነ እስጢፋኖስ በድንጋይ እየተወገሩ ጌታን አየሁታል። ማንም ቁመትህን፣ ኪሎህን፣ ገንዘብህን፣ ስምህን፣ ክብርህን፣ ዝናህን ለክቶ ምስኪን ሊያረግህ አይችልም። ኢየሱስ ከሞት ባይነሳ ኖሮ ነበር ምስኪን ምን ሆኖ እንደዚያ ኢየሱስን አለ ጳውሎስ በዚች ምድር ላለ ሕይወት ብቻ አምነነው ቢሆን ኖሯል ምስኪኖች የምናሳዝን ሰዎች ነበርና። እንዴት አድርጌ እንደማብራራቸው አላውቅም። ኢየሱስን ያመነው ለኮንዶሚኒየም ቤት፣ ለቪዛ፣ ለመኪና፣ ለሀብት፣ ለስና ቢሆን ኖሮ ኢየሱስን ሳያምኑ ቪዛ አይደለም፣ ኢየሱስን ሳያምኑ መኪና አይደለም። መኪኖች ያላቸው ብዙዎች አሉ። ኢየሱስን ያመነው ለዚች ምድር ለሚጠፋው ምድር ሳይሆን ለዘላለም ነው። ስለዚህ አለ አናሳዝንማል። ትርፍና ኪሳራችንን የምናሰላው የባንክ አካውንታችን ላይ ቆመን አይደለም። ሁሉን አጥቶ የሞተና ሁሉን አግኝቶ የሞተ ይለያያሉ። ኢየሱስ ያለው ሁሉ አለ። ምስኪኖች ምናሳዝን ነበር። ከንፈር ልትመጥልን አትችልም። ይገርማል። የሚያምንብኝ ቢሞት እንኳን አለ። እንደዚህ አይነት ጥቅስ ሊጠቅስ የሚችለው ኢየሱስን የሚያምን ብቻ ነው። ሴ አሜን። ምን አይነት ነገር ነው ባካችሁ?
ክርስቲያን በመሆኔ እደሰታለሁ። አንተ አንደኛ ነህ በጌታ በኢየሱስ ከዛስ ስም አምኛለሁ። ኃጢአቴ ምን ሆኗል? ኃጢአቴ በሙሉ ተፍቆልኛል። በሰማይ ምን ይጠብቀኛል? በሰማይ አዲስ ቤት ይጠብቀኛል። ክርስቲያን እንዲህ ነው የሚዘምረው። ሌላውስ በለጨ ይዞ በጨ ሆኖ አላሳዝንም ወይ ያለ ይዘፍናል። አላሳዝንም ወይ ታሳዝነኛ አላሳዝንም ወይ ኢየሱስ ጌታ ሴ አሜን። ስምንተኛ ክርስቶስ ጌታ አይደለም ነበር። ኢየሱስ ጌታ እንደሆነ ሞትን ድል አድርጎ መውጊያውን ሰብሮ ምርኮን ሁሉ ማርኮ ይህንን ኢየሱስ ጌታ ነው ስትል የቡድን አለቃ ነው እያልክ አይደለም። ማይ ጋድ አይ ላቭ ኢት። ኢየሱስ ጌታ ነው ማለት የቡድን አለቃ ነው ማለት ሻለቃ ነው፣ መቶ አለቃ ነው፣ ኮሚሽነር ነው ማለት አይደለም። ጌታ የሚለው የግሪኩ ቃል ያህዌ የሚለውን የብሉይ ኪዳን ቃል ነው የሚተካው። ያህዌ ኢየሱስ ጌታ ነው ማለት ኢየሱስ መለኮት ነው፣ ኢየሱስ እግዚአብሔር ነው። ለዚህ ነው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ማለት መለኮት እንደሆነ እግዚአብሔር እንደሆነ በአፍህ ብትመሰክር፣ ከሞትም እንደተነሳ በልብህ ብታምን ማለት ሰው እንደሆነ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ብታምን ማለት ነው ትድናል። የሚያምን ሁሉ አያፍርማል። ምን ብሎ የሚያምን እቁብ ይወጣልኛል ብሎ የሚያምን አይደለም። ኢየሱስ መለኮት ነው ደግሞ ፍጹም ሰው ነው ብሎ የሚያምን ኢየሱስ ጌታ። ዘጠነኛ መንፈስ ቅዱስ አይሰጠንም ነበር። ኢየሱስ ከሞት ባይነሳ ኖሮ መንፈስ ቅዱስ አይሰጠንም ነበር። ደግሞ መንፈስ ቅዱስ ባይሰጠን ታውቃላችሁ ኢየሱስ ጌታ እንደሆነ የሚገልጥልን አይኖርም ነበር። ቃሉን የሚገልጥልን ህብረት ራሱ አይኖርም ነበር። እንደዚህ ህብረት አንድነት አይኖርም ነበር። ይሄ አንድነት የህብረት ስራ ማህበር የሸማቾች ህብረት እንዳይመስል። መንፈስ ቅዱስ ባይኖር ኖሮ ህብረት አይኖርም፣ የቃሉ ግልጠት አይኖርም ነበር ወዳጆች። መንፈስ ቅዱስ ባይኖር ኖሮ ወዳጆች ክርስቶስን የሚመሰክርልን ኃይል አይኖርም ነበር። ኢየሱስ ከሞት ባይነሳ ኢየሱስ እኔ እንደዚህ ያለ እኔ ብሄድ ይሻላችኋል። አጽናኙ መንፈስ የኢየሱስ ከሞት መነሳት ነው መንፈስ ቅዱስ እንዲሰጠን ያደረገው። አስበዋል? ህይወት ያለ መንፈስ ቅዱስ፣ ክርስትና ያለ መንፈስ ቅዱስ ምን ማለት መሰለ? አይሮፕላን ያለ ሞተር ማለት ነው። ክንፍ ቢኖረው ወንበር ቢኖረው ውጭው ቢያምር ውስጡ ቢለሰልስ ሞተር የሌለው አይሮፕላን በሮ ከፍታውን እንደማይዝ ልክ እንደዛ የትኛውም እምነት የትኛውም ህይወት ያለ መንፈስ ቅዱስ ሞተር የሌለው ፕሌን እንተ ማለት ነው። ይገርማል። ለዚህ ነው ክርስትና ግራቪቲ ሊያወርደው የማይችለው። ክርስትናን የሶሻል ሚዲያ የተለያየ ነገር ሊያቆመው አይችልም። መንፈስ ቅዱስ አይሰጠንም ነበር ኢየሱስ ከሞት ባይነሳ። አሁን ሰሞኑን እንድትተክዙ አይደለም የተፈለገው። አስረኛ ወደፊት የሙታን ትንሣኤ የሚባል ነገር አይኖርም ነበር። ደስ ይበላችሁ። I have good news። በሞት ያጣችኋቸው ቤተሰቦቻችሁ፣ እናት አባታችሁ በጌታ የሆኑ there is a time ከሞት የሚነሱበት አንገናኝም ያላችኋቸው እነዛን ሰዎች ድጋሚ የምታገኙበት በጌታ ፊት ከነሱ ጋር በአንድነት ለጌታ ዝማሬ የምታቀርቡበት ለዘላለም ሐዘን ለቅሶ የሚወገድበት ከፋዘር ጋር እንደገና የምትገናኙበት ከልጃችሁ ጋር ከፋሚሊያችሁ ጋር የጌታ ኢየሱስ ከሞት መነሳት የሙታን ትንሣኤ እንዳለ አስረግጦልናል። ኢየሱስ ከሞት ባይነሳ ኖሮ የሙታን ትንሣኤ የሚባል ነገር አይኖርም ነበር። ማለት ሃይማኖት ለማድመቅ የሆነ ቡድን ለማጠናከር አይደለም የተሰበሰብነው። የጌታ ከሞት መነሳት ያመጣቸውን ቤኔፊቶች ገብቶን ነው። 11ኛውና የመጨረሻው ዳግም ምጽአት አይኖርም ነበር። የሞተው ካልተነሳ እዚሁ ቀርቷል፣ የሚመጣ የለም። ዳግም ምጽአት አይኖርም ነበር።
ታውቃላችሁ የሲኦልን ቁልፍ በእጄ ይዤዋለሁ አለ ጌታ። ታውቃላችሁ ሰይጣን እኮ የሚፎክረው እንኳን የህይወትን የሞትም ቁልፍ እጁ ላይ የለም። በጨበጣ የሚፎክር እኮ የሁለቱም ቁልፍ ያለው ጌታዬ ጋር። አንተ አሚን በል። ዳግም ምጽአት አይኖርም ነበር። የመጨረሻው የክርስቶስ ወንድሞች የእግዚአብሔር ልጆች አንሆንም ነበር። 12ኛው አንሆንም ነበር። አንሆንም ነበር። የክርስቶስ ወንድሞች የእግዚአብሔር ልጆች የመጀመሪያውን አዳም ተከትለን ጠፍተን ጠላት ሆነን ከእግዚአብሔር ተለይተን ነበር። ሁለተኛውን አዳም ተከትለን በህይወት ኖርን፣ ከእግዚአብሔር ጋር ወዳጅ ሆንን፣ ቤተሰብ ሆንን። ለምሳሌ ልንገራችሁ፣ አንዳንድ ሰዎች እንደዚህ ይሉኛል፣ ሳትሰራ እንዴት ልትጸድቅ ትችላለህ ይሉኛል። ሳልሰራ የጸደቅኩት እኔ ኃጢአተኛ በሆንኩበት በዛ መንገድ ነው። እደግመዋለሁ፣ እኔ የጸደቅኩት ኃጢአተኛ በሆንኩበት በዛ መንገድ ነው። እንዴት? እኔ ኃጢአተኛ የሆንኩት ሰርቼ አይደለም። ምን ማለት ነው? አዳም ኃጢአትን ሰራ፣ ኃጢአተኛ ሆንኩ። ማስተር ኮፒው በኃጢአት ኢንፌክትድ ሆነ። ከሱ የተገኙ ኮፒዎች ሁሉ ኃጢአተኛ ሆኑ። የጸደቅኩት ኃጢአተኛ በሆንኩበት በዛ መንገድ ነው። ኃጢአተኛ የሆንኩት ሳልሰራ እንደሆነ በአዳም ተቆጥሮብኝ እንደሆነ የጸደቅኩትም ሳልሰራ በክርስቶስ ተቆጥሮልኝ ነው። የሰማኝ ሰው ካል የዘላለም ሕይወትና ጽድቅ ደሞዝ አይደለም ወዳጄ። ኢየሱስ ሲደመር ምንም ሁሉም ነገር ነው። ኢየሱስ ሲደመር ማንንም መጨመር አይጠበቅብህም። ኢየሱስ ብቻውን የዘላለም ሕይወት ነው። መልፋት አይጠበቅብህም። ሞትን ድል አድርጎ ተነስቷል። እና ኤቭሪ ይር ሪዘረክሽን ትንሣኤን ባከበራችሁ ቁጥር እምነታችሁ ልክ ሚስማር ሲመታ እንደሚጠብቅ እምነታችሁን እያጠበቃችሁ እንድትሄዱ ነው እንጂ ዶሮ እንድትበሉ፣ ዳቦ እንድትበሉ፣ ኪነቶ እንድትጠጡ አይደለም። የዚህ በዓል ዋና ዓላማ 100% እርግጠኛ እንድትሆኑ መዳናችሁን የተደረገላችሁን መንፈስ ቅዱስ ተሰጥቷቸው ለዛውም አጽናኝ እችን ተናግሬ ልጨርስ። አጽናኝ ምን ማለት መሰለ? እንዲህ ይለኝ ነኝ። አጽናኝ ማለት ኢትዮጵያዊ ሲያጽናና አይታል። እንደውም ለቅሶን ያባብሳል። ወይኔ እንደውም ሐዘንን ያባብሳል። ኢትዮጵያዊ ሲያጽናና እንዴት ነው የሚያጽናና? ችግር የለም። አንዳንድ ሰው ታውቃለህ፣ ታመተኝተ ሞትን ያባብሳል። አንተ እኮ ሐኪሙ ይሻላል ብሎ መጥቷል። ሲያይ ሲያይ 6 ኪሎ ትቀንሳለህ ካለ አንዳንድ ሰው እኮ ችግርን መጥቶ ያባብሳል። የግሪኩ ቃል አጽናኝ የሚለው ምን እንደሆነ ታውቃላችሁ? ኮምፎርታብል ማለት የሚያመቻች ማለት ያመቻቻል ማለት ጀርባህን እየመታ አይዞ ቻለው ታልፈዋለህ ይልሃል ማለት አይደለም። ልክ ህይወትህ ቻሌንጅ ውስጥ በሚገባበት በዛ ጊዜ አውት ኦፍ ናቹራል ሎ ከተፈጥሮ ውጪ ነገሮችን ያቃና መንገድ በሌለበት መንገድ ያወጣ ገዢ ያደረገ መሪ ያደረገ መንፈስ ቅዱስ አይሰጥም ነበር? ደስ ሊል ይገባል። አንድም ምስኪን ሰው የለም እዚህ። እኔ መጽሐፍ ቅዱስ ያስተማረኝ ሰው ወደ ጌታ ከመሄዱ በፊት ኩየራ ሆስፒታል ልጠይቀው ሄጄ ከዚህ በፊትም ተናግሬያለሁ። ከንፈሩ ደርቋል፣ አይኑ ነጭ ሆኗል፣ ከስቷል። ሄጄ አየሁት። እንደዚህ ኩየራ ሆስፒታል ልጠይቀው ሄጄ አየሁት። ደሬ አይዞ አልኩት። ራስ አይዞ እዚህ ለምትቀረው ሰውዬ እኔ ስይድኩ ነው። ጌታ ምስክሬ ነው። ብር የለህም፣ ምስኪን አይደለህም። በብዙ መንገድ 100% እርግጠኛ ሆኑ። ስብከታችን ከንቱ ነበር፣ እምነታችን ከንቱ ነበር፣ ከኃጢአታችን ባልነጻን ነበር አለ። ዛሬ እኮ ታውቃላችሁ አባት ብለን የምንጮህበትን የልጁን መንፈስ ሰጠን እኮ። ዛሬ እኮ ልጆች ሆነን። ጠላቶች ነበር፣ ልጆች ሆነን። ርቀን ነበር፣ ቀረብን። ማይ ጋድ ርቀን የነበርን ሰዎች በክርስቶስ ቀረብን፣ ከአብ ጋር ታረቅን። የጥሉ ግድግዳ ፈረሰ። ይሄ ሁሉ በክርስቶስ ኢየሱስ ትንሣኤ በኩል ሆነ። የመጨረሻ ኢየሱስ የሞተው ስለ በደላችን ነው። ጴንጤዎች ኢየሱስ የሞተው ስለ በደላችን ነው። የተነሳው እኛን ለማጽደቅ ነው። ሪዘሬክሽን ከራይቸስነስ ሪዘሬክሽን ባይኖር ኖሮ ራይቸስነስ የሚባል ነገር አይኖርም ነበር። የጸደቅ ነው
በክርስቶስ ትንሣኤ ነው። ዕዳችን የተከፈለው በክርስቶስ ሞት ነው። ጳውሎስ እንደዛ አለ። ጸድቀናል አለ። ደግሞ ደስ የሚለኝ ነገር ልንገር፣ አንዳችን ከሌላችን የጽድቅ ደረጃችን አይበልጥም አያንስም። የሁላችንም የጽድቅ ደረጃ እኩል ነው። ፓስተሮቹ ከህዝቡ፣ ነቢያቶቹ ከምእመኑ የተለየ የጽድቅ ደረጃ የላቸው። ለምን? አንዳችን በኦሞ ሌላችን በላርጎ በኤሪያል አልታጠብንም። በበረኪና የታጠብነው በአንድ ደም ነው። ራቸስነስ በእግዚአብሔር ዘንድ ያለን ጽድቅ እኩል ነው። ይሄ ደስ ሊላችሁ ይገባል። በቀደም ስለ ጌታ እራት ስናገር እንደዚህ ያልኩ ይሁን። እኔ ዳቦውን እንደዚህ ቆርሶ ሰጣቸው። ሰው አለ ጳውሎስ እቤቱ ሲበላ እንደ ኢኮኖሚ ይበላል። ለምሳሌ ዛሬ ማታ ሰው እንጀራ በሆነ ወጥ ይበላል። ወጡ ቅቤ ሊኖረው ስጋ ሊኖረው ላይኖረውም ይችላል። ቆሎም ሊበላ ይችላል። ሽሮም ምናምን ምን ሊበላ ይችላል። ሰው ቤቱ ሲበላ እንደ ኢኮኖሚው እንደ አቅሙ ይበላል። ሰው በጌታ ቤት ሲበላ ግን እኩል ይበላል። ማይ ጋድ ሰምታችሁኛል ወይ ያልኩትን? ስለዚህ በክርስቶስ ትንሣኤ ድሮ ባሪያና ጨዋ ወንድና ሴት ተብሎ አሕዛብና አይሁድ ተብሎ ልዩነት ነበር። የጌታ ከሞት መነሳት ሁሉን እኩል አደረገው። የክርስቶስ ሞት ሁሉን እኩል አደረገው። የእኩልነታችን መሰረት ነው የጌታ ሞትና ከሞት መነሳት። እኩል የሆንበት ወንድ የለ፣ ሴት የለ፣ አይሁድ የለ፣ ባሪያ የለ፣ ጨዋ የለ፣ አማራ የለ፣ ኦሮሞ የለ፣ ሀዲያ የለ፣ ከምባታ የለ፣ ሁሉ በክርስቶስ አንድ የሆነበት። በእግዚአብሔር ቤት ቢዝነስ ክላስ ኢኮኖሚ ክላስ ላይኖር። ከዚህ በፊት ኢኮኖሚ ክላስ ቢዝነስ ክላስ ነበረ። አይሁዶቹ ወደ ውስጥ ይገባሉ፣ አሕዛብ ከውጭ ቆሙ ነበር። አሁን ግን የቅድስተ ቅዱሳኑ መጋረጃ ከመቅደዱ በፊት በአይሁድና በአሕዛብ መካከል የነበረው የጥል ግድግዳ አፈረሰው። ከዛስ በአንድ መንፈስ አለ አይሁድና አሕዛብን ቀላቅሎ ወደ አብ መግባት አለ። ቆይ ለሚቴሉ how God እንዴት ጌታ ወንደርፉል እንደሆነ ልንገራችሁ። ይሁን አንዴ ይሁን ጌታ የጥሉን ግድግዳ ሳያፈርሰው የቅድስተ ቅዱሳኑ መጋረጃ ቢቀደው ኖሮ ነገር ይበላሽ ነበር። ታውቃላችሁ ለምን መሰላችሁ? ይሁን በመገናኛው ድንኳን በውስጠኛው ክፍል ወይም በሰለሞን መቅደስ በውስጠኛው አደባባይ የሚቆሙት አይሁዶች ናቸው። ከግንቡ ውጪ የሚቆሙት አሕዛብ ነበሩ። አሕዛብ ይመጡና ከሩቅ ሀገር በግና ዋኖስ ይዘው መጥተው ከውጭ ይቆማሉ። ወደ ውስጥ የሚገባ አሕዛብ ይገደል የሚል በግሪክና በአረማይክ ተጽፏል። አይሁድ ብቻ ነው ወደ ውስጥ መግባት የሚችለው። ስለዚህ የኔና የናንተ ቅምቅም አያቶች ከዚህ እዛ ድረስ በግና ዋኖስ ይዘው ሄደው ከውጭ ይቆማሉ። አይሁድ የሆነ ከውስጥ ይቆማል። ቅድስት አለ፣ ቅድስተ ቅዱሳን አለ፣ መጋረጃ አለ። በአይሁድና በአሕዛብ መካከል የነበረው የጥል ግድግዳ ሳያፈርሰው መጋረጃውን ቢቀደው ኖሮ ቀድሞ ወደ አብ መግባት እድል የነበራቸው አይሁዶች ነበሩ። አሁን ግን ቅድስተ ቅዱሳኑን ከመቅደዱ በፊት መጀመሪያ በአሕዛብና በአይሁድ መካከል የነበረውን የጥል ግድግዳ አፈረሰው። አሁን ቀድሞ አድቫንቴጅ ይዞ የሚገባ አይሁዳዊ የለም። ይከርማል። ሁሉ በአንድ መንፈስ ወደ አብ መግባት አለው። ኢቭን ሲያድናችሁ እንኳን በእንደዚህ አይነት የአዳዳን መንገድ እንዳዳናችሁ እንድታውቁ ይገባል። የአገሬ ልጆች ወዳችኋለሁ። ኢየሱስ ከሞት ተነስተዋል። ስማችሁ በሕይወት መዝገብ ተጽፏል። ሴ አሜን። ደስ ስሊላችሁ ይገባል። አጠገባችሁ ያለውን ሰው ያዙትና ኢየሱስ ይወድሃል ከሞት ተነስተዋል በሉት። ሰሞኑን እንድታዝን አይደለም በሉት። እኝን ነው ተገረፈ፣ ተወጋ፣ ተገዘገዘ፣ ተፈለጠ እያልክ እንድትቆዝም አይደለም። ትካዜን ሁሉ ወስዶላል። በቃ አሜን በል። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን